ይህንን ብዕር አላህ ጻፍ አለው። መለከል መውት እኔም በአላህ እጠበቃለሁ አለ። አላህ ጀለ ጀላሉሁ ኢብሊስ አለ። በመካከላቸው አርሽን በመፍጠር ነበር የጀመረው። ጅን የተባሉበት ምክንያት ስለመጥፋታቸው የመጥፋት የመሰወር አቅም ነበራቸው። ይህ ፍጥረት ከጅን የሆነ ግን ስሙ ኢብሊስ ይባላል። አላህ ሱብሓነሁ ወተዓላ ፍጥረታትን ከመፍጠሩ በፊት ከሁሉ በፊት ብቻውን ነበር። ጀለ ጀላሉሁ ከፍጥረታትን በፊት የኖረ አላህ ሱብሓነሁ ወተዓላ ብቻውን ነበር። ወልአወሉ ወልአኺሩ ወዛሂሩ ወልባጢን ወሁወ ቢኩሊ ሸይኢን ዐሊም። ነገር ግን አላህ ፍጥረታትን መፍጠር ማስገኘትን ፈለገ። አላህ ሱብሓነሁ ወተዓላ ፍጥረታትን ማስገኘት ሲጀምር አርሽን በመፍጠር ነበር የጀመረው። ይህ አርሽ እኛ ከምናስበው አእምሯችን ከሚያስበው ሐሳብ እጅጉኑ የራቀ ግዙፍ የሆነና ልንመስለው ማንችል በጣም ትልቅ የሆነ ዓለም። ከአርሽ ትንሹ ኩርሲ የሚባለው ዓለም ነው። ከዛው ከአርሽ ትንሽ የሚባለው ማለት ይሄ ኩርሲ ከአርሽ ስናመሳስለው ልክ ሰፊ በረሃ ላይ እንደወደቀች ቀለበት ይመሰላል። ይቺ ቀለበት የምትይዘው ቦታ የኩርሲይን ዓለም ስንመስለው የቀረው ሰፊው በረሃ ልክ እንደ አርሽ ይታሰባል። ይህ ማለት አርሽ እኛ ከምናስበው ግዙፍ የሆነ ዓለም ነው ማለት ነው። ኩርሲ ከሰባት ሰማያትና ከሰባት መሬት እጅጉኑ በጣም የላቀ ዓለም ነው። ሰባት ሰማያትና ሰባት መሬት ፍጥነት ባለው ሂደት 500 ዓመት ያስኬዳሉ። በእያንዳንዳቸው ክፍልፋይ ላይ 500 ዓመት አለ። ይህ አላህ ሱብሓነሁ ወተዓላ የፈጠረው ግዙፍ አርሽ ቢሐውሊሂ ወቁወቲሂ ውሃ ላይ ያስቀመጠው ይህ የመጀመሪያው አላህ ሱብሓነሁ ወተዓላ የፈጠረው ፍጥረት ዓለም ነው። አስቡት፣ በጣም አስፈሪ የሆነ ዓለም። አርሽን አላህ ሱብሓነሁ ወተዓላ ከፈጠረ በኋላ ብዕርን ፈጠረ። ይህንን ብዕር አላህ ጻፍ አለው። ብዕሩም ጌታዬ ሆይ ምን ልጻፍ፣ ምንድን ነው የምጽፈው ብሎ ሲጠይቅ አላህ ሱብሓነሁ ወተዓላ ጻፍ የሚፈጠረውን ሁሉ በአጠቃላይ ከመጀመሪያ እስከ መጨረሻ እያንዳንዱን ነገር ጻፍ አለ። ይህ ብዕር ከመጀመሪያ እስከ መጨረሻ አላህ ሱብሓነሁ ወተዓላ እንዳዘዘው እያንዳንዱን ነገር ለውሐል መሕፉዝ ላይ ጻፈ። ለውሐል መሕፉዝ ላይ ብዕር አላህ ሱብሓነሁ ወተዓላ እንዳዘዘው ከጻፈ በኋላ ከ50,000 ዓመት በኋላ ምድርና ሰማይን ፈጠረ። ምድርን ሲፈጥር አላህ የዛን ጊዜ ሰማያትንም አብሮ ነው የፈጠረው። ነገር ግን ሰማያት የተፈጠረው አርሽ አጠገብ ካለው ውሃ ከሚወጣው ውሃ መሰል ጭስ፣ እናም ይህ ጭስ በጣም ጥቅጥቅ ያለ አላህ በሚያውቀው
አፈጣጠር ነበረ ሰማይን ከዛ ያመጣው ሰማይን ከዛ የፈጠረው እና ይህ ሁለቱ በአጠቃላይ የተያያዙና የተጣበቁ ነበሩ የተያያዙ ነበሩ ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالتا أتينا طائعين ምድርና ይህ የሚጨሰው ጭስ መሳይ ጥቅጥቅ ያለው ፍጥረት ማለት ነው እነዚህን አላህ Subhanahu Wa Ta'ala بحوله وقوته ሰባት ሰማያትና ሰባት ምድር እንዲሆኑ አደረጋቸው በከባድ በሆነ አስፈሪ በሆነ ፍንዳታ أولم يرى الذين كفروا أن السماوات والأرض كانتا رتقا ففتقناهما ሁሉንም ሰማያትን ምድርም እና በውስጡም ያለውን ነገር በአጠቃላይ በ6 ቀን ውስጥ ፈጠረ አላህ ምድርን ከፈጠረ በኋላ ከሆነ ጊዜ በኋላ አላህ ከሚያውቀው ጊዜ በኋላ የሆነ ፍጥረት ነበር ይህ ፍጥረት የመፈጠሪያው መነሻ ከሚንበለበል እሳት የሆነ ግን ይሄ እሳት ጭስ የሌለው ምንም አይነት ጭስ የለውም አላህ ከዚህ መነሻው ፍጥረቱ ከዚህ የሆነ ጂን የሚባል ፍጥረት እንደሚኖር በታሪክ ይወሳል والجان خلقناه من قبل من نار السموم እነዚህ ጂኖች አላህ Subhanahu Wa Ta'ala ያመጻሉ አላህ Subhanahu Wa Ta'ala ይክዳሉ ከመካከላቸውም አላህ Subhanahu Wa Ta'ala የሚገዙ አላህ Subhanahu Wa Ta'ala እንዳዘዛቸው ባርነታቸውን የሚያረጋግጡ ነበሩ ነገር ግን አላህ የሚያምጹት በጣም ብዙ ነበሩ ከነዚህ ጂን ከሚባሉት ፍጥረታቶች ማለት ነው ጂን የተባሉበት ምክንያት ስለመጥፋታቸው የመጥፋት የመሰወር አቅም ነበራቸው በባህር ውስጥ ሁሉ የመደበቅ አቅም ነበራቸው ከነዚህ መሃል ግን ከጂኖች ውስጥ የሆነ ልዩ የሆነ አላህ Subhanahu Wa Ta'ala እንደ ፈለገው አላህ Subhanahu Wa Ta'ala እንደ ተገባው የሚገዛ ከጂን የሆነ ኢብሊስ የሚባል ነበር ይህ ኢብሊስ حتى ጂኖችን ያመጹ ጂኖችን አላህ በሚያወርዳቸው መላእክቶች ጋር ይዋጋቸው ነበር ይጋደላቸው ነበር አላህ በዚህ ደረጃው በዚህ ልቅናው ከፍ አደረገው ከፍ ሲያደርገው ዝም ብሎ ከፍታም ሳይሆን አላህ ከመረጣቸው መላእክቶች ውስጥ ተርታ አደረገው አከበረው ይህ ፍጥረት ግን ልክ እንደ መላእክቶች አይደለም ይህ ፍጥረት ከጂን የሆነ ግን ስሙ ኢብሊስ ይባላል ይህ ኢብሊስ አላህ በፈቀደው ጊዜ ድረስ ከመላእክቶች ደረጃ ከፍ ብሎ ለብዙ ጊዜያት ለብዙ ዘመናት ኖረ አላህ Subhanahu Wa Ta'ala የፈለገውን ያህል ጊዜ ከቆየ በኋላ አላህ ለመላእክቶች እኔ አዲስ የሆነን ፍጥረት ልፈጥር ነው አላቸው
وإذ قال ربك للملائكة إني جاعل في الأرض خليفة መላእክቶች ጌታችን ሆይ አዲስ የሆነን ፍጥረት እምትፈጥር ለምንድነው አዲስ ፍጥረት ትፈጥራለህ? የፈጠርካቸው ፍጥረታቶች አንተን ሊገዙ ከሆነ እኛ አንተን ለመገዛት በቂ ነን። አንተ እንደምትፈልገው አርገን እንገዛሃለን። አንተ እንደፈለከው ሆነን እንገዛሃለን። የፈጠርካቸው ፍጥረታቶች እርስ በርሳቸው ደም ይፋሰሳሉ። እኛ ዒባዳ እናደርግልህ፣ አንተን እናመልካለን። ሌላ ፍጥረትን አትፍጠር ብለው መላእክቶች የራሳቸውን እነሱ በሚያውቁት ልክ አላህ Subhanahu Wa Ta'ala አናገሩ። قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون الله سبحانه وتعالى قال لا አይሆንም አላቸው። እናንተ የማታውቁትን ነገር እኔ ያውቃለሁ አላቸው። ናም እውነትም አላህ Subhanahu Wa Ta'ala ማንም የማያውቀውን ነገር ሁሉ በአጠቃላይ ያውቃል። እንደዚህ ሲባል መላእክቶች አላህ Subhanahu Wa Ta'ala የሚፈጥረው ፍጡር ምን አይነት ፍጡር ነው? ምን አይነትስ የሆነ መልክ ይኖረዋል? ምን አይነት የሆነስ ጀሰድ ይኖረዋል? በጣም ጓጉ ይህንን ፍጡር ለማየት። አላህ Subhanahu Wa Ta'ala አዲስ የሚፈጥረውን መላእክቶች የጓጉለትን ፍጡር ለመፍጠር ሲፈልግ ወደ ምድር ጅብሪል አለይሂ ሰላምን ላከና ለዚህ አዲስ መክሉቅ አፈርን ይዞ እንዲመጣ አዘዘው። ጅብሪል አለይሂ ሰላም ምድር መጣና አላህ Subhanahu Wa Ta'ala እንዳዘዘው አፈርን ሊወስድ ሲል ምድር ተናገረች። በአላህ እጠበቃለሁ ካንተ አላህ ከፈጠረኝ አፈጣጠሬ ከምታጎለኝ ብላ በአላህ Subhanahu Wa Ta'ala በትልቅ ስሙ በአላህ ተጠበቀች። የዚህ ጊዜ ጅብሪል አለይሂ ሰላም ደነገጠ። አፈር ከመውሰዱ ተቆጠበ። ተመልሶ ወደ አላህ Subhanahu Wa Ta'ala ዘንድ ሄደ። አላህ Subhanahu Wa Ta'ala በምድርና በጅብሪል መካከል ያለውን ሁኔታ እያወቀ ጅብሪል አለይሂ ሰላም ነገረው። ሚካኤልን ጅብሪልን እንደላከው ላከው አላህ Subhanahu Wa Ta'ala። ልክ ጅብሪል እንዳደረገውም ወደ ምድር መጣና አፈር ሊወስድ ሲል ልክ ከጅብሪል እንደተጠበቀችው ምድር ከሚካኤልም ተጠበቀች። ሚካኤልም ሊወስድም አልቻለም። ልክ ወደ አላህ Subhanahu Wa Ta'ala ተመልሶ ጅብሪል የተናገረውን ምላሽ ለአላህ Subhanahu Wa Ta'ala አቤቱታ አቀረበ። በስተመጨረሻ መለከል መውት ወደ ምድር ተላከ። ወደ ምድር ተልኮ መለከል መውት ምድር መጣና አፈር ሊያነሳ ሲል ለጅብሪልና ለሚካኤል በአላህ እንደተጠበቀችው ለመለከል መውትም በአላህ ተጠበቀች። መለከል መውት ግን ልክ እንደ ጅብሪልና እንደ ሚካኤል አልተመለሰም። ምን አለ?
እኔም በአላህ እጠበቃለሁ አላህ ያዘዘኝን ትዕዛዝ ካለመፈጸም አላት። ነዓም የትኛውም ፍጥረት ይሄ አዲስ ፍጥረት ሲፈጠር በመለከል መውት ሰበብ የተጀመረ ማለትም ይህ ፍጥረት በመለከል መውት ሰበብ ህይወቱን ያጠናቅቃል። አላህ Subhanahu Wa Ta'ala እንዳዘዘው የተለያየ የምድር ክፍል ከጥቁሩ አፈር ከቀይ አፈር የተለያየ ከለር ካላቸው አፈር ሰብስቦ ወደ አላህ Subhanahu Wa Ta'ala እንደታዘዘው አቀረበ። አላህ Subhanahu Wa Ta'ala በመለከል መውት አማካኝነት የመጣለትን አፈር አላህ እዚህ አፈር ላይ ውሃ አደረገበት። ነዓም ሁሉንም ህይወት ያላቸውን ነገሮች በአጠቃላይ ከውሃ ህያው አደረግናቸው እንዳለው ማለት ነው። وجعلنا من الماء كل شيء حي أفلا يؤمنون ውሃ ሲያደርግበት ይህ አፈር እርስ በርሱ መያያዝ ጀመረ። ውሃ ሲያደርግበት መጣበቅ ጀመረ እርስ በርሱ። በእንደዚህ አይነት ሁኔታ ለ40 ዓመት ያክል ቆየ። ይህ ጭቃ ይህ ውሃ የተደረገበት አፈር ለ40 ዓመት በእንደዚህ አይነት ሁኔታ ቆየ። መላእክቶች ምን አይነት ፍጥረት ሊፈጠር ነው? ምን አይነትስ ቅርጽ ያለው ፍጥረት አላህ ጀለ ጀላሉሁ ሊፈጥር ነው ብለው በመጠባበቅ ላይ ናቸው። ከነሱ መሃል ኢብሊስ አለ። ምን ይፈጠራል? ይህ አዲስ ፍጥረትስ ምንድነው? ምንስ ቁርአን ስለዚህ ፍጥረት ነገረን? ምንስ ተከሰተ የሚለውን ኢንሻአላህ በሚቀጥለው ፕሮግራማችን እንቀጥላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።